እኔም ስናገር ሃይሚ የምትበይ ሰይጣን ልጅ ማለት ነው። ከብሩኬ ህይወት ውስጥ ስትበይ ማለት ነው። አትሰሚም ጭራሽ ብለሽን መማታት ጀመርሽ። ሰላም ጤና ይስጥልኝ የተከበራችሁ የሰኔት ሚዲያ ተከታዮች ናችሁ። እኔ ያለው እግዚአብሔር ይመስገን። እንኳን ወደዚህ ተመጣጣችሁ። እንግዲህ ዛሬ እኔ በጣም ተናድጃለሁ። እሱ ምንድነው ብሩኬን ሃይሚ በጥፊ መታችሁ። እኛም ተናግራን ይቺ አትሆንህም፣ ይቺ ልጅ አንተን አቃጥል ደፋና ለእናት ኑርላት፣ ከሷ ህይወት ውጣ ስነህ ብሩኬ አትሰማም። እኛ ምን እናርግ ታዲያ? እኛ ምን እናርግ? እኛ ለተመልካች ክብር የሌላት አጨሰው ድሮም ተንኮለኛ ነው ማለት ተንኮለኛ ጨቅጫቃ ነው። ለተመልካች እንኳን ክብር ቢኖራት እንኳን ስንት ጊዜ ነው አንተ ይቅርታ አልካት? ጭራሽ ብለሽ የሰማኒያ ባለሽ መሰለሽ እንዴት በጥፊት የምትመጪው? ጭራሽ በጥፊት ትመጪዋለሽ? ብቻን ስራ ውጣ። እውነት ሰው ያይሃል። ግዴታ ከሷ ጋር ካልሆነ ሚዋ አይታይልኝም ብለህ ፈርተህ እንዴ? በፍጹም እንደዚህ ብለህ እንዳሰበ በራስ መተማመን አለብህ ብሩኬ ማለት ነው። ለነገሩ ሰነታ ያላቀቀ ያለችህ ደህና ሁን በቃ እኔ ከሁን በኋላ እኔ እንትን አልልም ምንም ነገር አልመጣም ምናምን ትላለች። ነገ ደግሞ እኔ ምንድነው አልኩት? ጧት ምንድነው አልኩት? እኔ ጧት ትመጣለች እያሉ ደግሞ ነገ ትመጣለች ማለት ነው። ዳኒን በቃ አትንከው። ስለ ዳኒ ይመለከተኛል። ሂጂ ጥርግቢያ ታዲያ ባለ ትዳር እንትን ምን ልታገኝ ነው? ሂጂ ጥርግቢያ። ትመሳሰላላችሁ። ሁለት ድኩር ሁለት ተንኮለኛ ማለት ነው። ሄዱ ትመሳሰላላችሁ። እንደውም ብሩኬና ሶሲ ብትፋቀሩ ደስ ትላላችሁ፣ እውነት ለመናገር ማለት ነው። አንቺ እንደውም ለብሩኬ አትመጥኙም ጭራሽ ማለት ነው። በጣም እንትን የምትይው እንደውም አንዳንድ ሰዎች ቀናት ለምንድን ነው መቀናው? እኔ ምን አስቀናኝ? በምን ሆነ በሷ መቀናው? እኔ እግዚአብሔር ይመስገን የመዳም ቀማም ነኝ። ሰርቼ ነው የማገኘው እናቴ። በሷ እንደሷ ቁጭ ብዬ እንትን እየለመንኩ አይደለም የማገኘው። እና የሚያስቀና ነገር የለም። ግን ልጁን በጣም እንትን ነው ጨጓራ በሽተኛ ልታደርገው ነው። ይሄ ደግሞ ልጁ ደግሞ ለእናቱ ይኑርላት። እናቱ ብቻዋን እናትም አባት ምን አሳድጋ አሁን ላሳልፍላት ሴት በአንድ ሴት ጨጓራው ይካተል እንዴ? እኛ እህቶቹ እንቆርቆርለት እንጂ ምን እያላችሁ ነው ኮሜንታተሮች? ይቺ እኮ በፍጹም ብሩኬ ለአንተ አትሆንም ብለን ነበር። በፍጹም አትሆንም። ከሷ ከህይወቷ ውጣ። በቃ ምንም ነገር ብትደውልህ ራሱ እንትን ብትል አልፈልግም ምንም ለእንትን ራሱ ክብር የላትም። እውነት ክብር ለተመልካች ክብር የሚባል ነገር የላትም ጭራሽ። ምንም ነገር ክብር የሚባል ነገር የላትም። ይሄ ታዲያ ጭራሽ አንተ እንዴት በጥፊ ትመታለህ? በሩታና በአብርሽ እንደዛ ስንል ጭራሽ አንተን እንደዚህ ታደርጋለች። ይሄ ነውር ነው፣ እውነት ነውር ነው። አይደረም። ነገ ምን እንደምታደርግ እኛ እናናቀም። ስለዚህ አንተ አሁን ከሷ ህይወት መውጣት አለብህ። ውጣ። እውነት አልወጣ በጣም ነው የምታሳብድህ። እንዴት ቻለሰት ለምንም አትሆንም። በነገራችን ላይ ለምንም አትሆንም። ስለዚህ ከህይወትህ አስወጣትና ከሌላ ሴቶች ጋር ስራ ያኔ ችግር የለውም። ሰው እንትን ይልሃል፣ ይመለከታል፣ ችግር የለውም። ግዴታ እሷ ጋር ብቻ እንትን ማለት የለብህም። እሷ ጋር ብቻ እያልክ እንትን ማለት አንተ መመታትና መሰደብ የለብህም እንዴ። ጭራሽ ክብር ምንም እኮ የላትም። ክብር የሚባል እኮ ጭራሽ አታውቅም እንዴ። ጉድ እኮ ነው። በቃሽ ይቅርታ አልኩሽ አይደል እንዴ? በቃሽ አላት። እሷ ደግሞ እኔ ይቅርታ ብትለኝም እንደውም ዳኒን የሚባለውን ዳኒ እንደውም እንዳትነካብኝ ስለ ዳኒ እንደውም ምን አለች? ስለ ዳኒ እንደውም እኔ ይመለከተኛል ብላ ስለ ዳኒ ይመለከተኛል ስለአንተ አይመለከተኝም ብላ ቁጭ አለች ማለት ነው። ስለዚህ ብሩኬ አሁንም እኔ የምልህ ከህይወትህ አስወጣት። አለበለዚያ ሰላም አትሰጥህም። እውነት ለመናገር እውነት አትሰጥህም። እኔ ማለቴ ለብርም ቢሆን የዚህን ያጨቀጨቀ እውነት በጣም ያስጠላል። ለተመልካች እኮ ክብር ማሳጣት፣ ለተመልካች ክብር የላችሁም ማለት ነው። ሁልጊዜ ማጨቃጨቅ፣ ሁልጊዜ እንደማይሆን ከሆነ እኮ ሁሉ ነገር ይቀራል አይደል እንዴ? ከሌላ አሁን ብዙ ልጆች አሉ። ምሳሌ ብዙ ልጆች
እነሱ አብረው ይሰሩ ነበረ። ከዛ በኋላ አልተስማሙ። ካልተስማሙ ደግሞ ከሌላ ሰው ጋር ሆኖ መጥተው ብዙ አናሉ አሁን የሚሰሩ ማለት ነው። ድሮ አብረው ይሰሩ ነበረ። በዛ በሆነ አጋጣሚ በስራ አልተስማሙ፣ በዱራ አልተስማሙ። በዱራ አልተስማሙም። ከዛ ተጣልተው ሁሉም በየፊናቸው ከሌላ ሰው ጋር ይሰራሉ። ይሄ ያለና የተለመደ ነው እውነት ለመናገር። ስለዚህ አንተ እንትን የሚያስብልህ ነገር የለም። ግዴታ ከሷ ጋር ሆነ ሰላምክን መነሳት የለብህም። የማይሆን ከሆነ ከሷ ጋር መስራት ማቆም ነው ያለብህ እንጂ የሰው ልጅ እኮ ማለት ነው ሰላም ስትሆን ነው እንትን የምትለው። እኔ ብዙ ጊዜ እናገራለሁ። እርግጥ እናንተ ድራማ ነው የምትሰሩብን፣ ግን ደግሞ ተመልካች ለእናንተ ሰዎች እናንተ ለሰዎች ክብር ከሌላችሁ ያ ሰው ደግሞ ለእናንተ ክብር አይኖረውም። ይሄ ደግሞ ያለ ነው። ስለዚህ መጠንቀቅ አለባችሁ እንዴ! ሁልጊዜ ይሄ እኮ ኖር ነው። ይሄ እኮ ይደብራል እውነት። እስከ መቼ እንደዚህ ብላችሁ እስከ መቼ? ተው እንጂ ይሄ ነውር ነው። ብዙ ሰው ተው በቃ ተው፣ ለተመልካች ክብር ይኖራችሁ እያላችሁ ነው። ለክን እናንተ አሰሙ። ምንም ማድረግ አይቻልም። በጣም ከባድ ነው ከምንም በላይ ማለት ነው። እና አንተ ብሩኬ ከሷ ህይወት መውጣት አለብህ። እሷ ላንተ ሰላም ማሰጠ ከሆነ እንትን ማሰጠ ከሆነ ከባድ ነው። ስለዚህ እናንተ ተለያይታችሁ መስራት ትችላላችሁ። ግዴታ ሰው ስላላችሁ ማለት የለባችሁም። ታምራላችሁ። ሾምና እና ቤተሰብ ፍትህ ለብሩክ እንበል። ከሷ ይራቅ። ተላረቃችሁ ሰላም ያለው። በእርግጥ ድራማ ነው የሚሰሩት። አሁን ሁሉም ተወራሽ ውሸታሞች ናቸው ማለት ነው። አንደኛ ገንዘብ ያገኛሉ ከዩቲዩብ፣ ሁለተኛ ደግሞ ውሸት ይማራሉ ማለት ነው። በጣም ብዙ ድራማ ቀመመው ምናምን ነው የሚሰሩት። እናት ነው መናገር ግን ደግሞ ድራማ እንኳን ቢሆን ቃል ለማድረግ በቃ አይደለም። ተጣልቶ አይዲያ መቀየር ሁልጊዜ አንገናኝም ይላሉ። ዙሮ መገናኘት አንድ አይነት ወሬ አንድ ወር ሙሉ፣ ኧረ 2 ወር 3 ወር ነው እንጂ ተመልካች እኛ እንድትጣሉ አንፈልግም ሲሉ እነሱ አይሰሙም። ጭራሽ ክብር የላቸውም እውነት ለመናገር። ቤተሰብ ስለዚህም ስለታላችሁኝ አመሰግናለሁ። አበረታቱኝ። ቻናል አዲስ ነው፣ አበረታቱኝ ልጆች። የኔም እስኪ አበረታቱኝ። ፌመስ አድርጉኝ እስኪ ፌመስ አድርጉኝ። እኔ ካልሆነ ባሌ ላምጣ እንዴ? እናንተ ነው የምትወዱት መቼም አይደል?